ቀልድ ዳጣ የምታወሪው ነገር ታውቂዋለሽ? እርግጠኛ ነሽ? አባዬ እመነኝ፣ በእርግጠኝነት ኤቢ ታደርገዋለች። ከዚህ አባዬ እጅግ የሚገርመውና እጅግ የሚደንቀው ነገር ሰላምዬ እውነቱን መናገሯ። አቶ ደረጀ ማመን አቅቷቸው በንዴት በብስጭት እጅግ ልባቸው ተሰበረ። ወይዘሮ ማርታ ከባድ ጭንቀት ውስጥ ገብታለች። ባለቤቴ ምን ሆኗል? ለእኔ ያልነገረኝ ከኔ የደበቀኝማ ነገር አለ፣ የሆነ ነገርማ እንዳለ ይሰማኛል ትላለች ወይዘሮ ማርታ። አብጌልም ስትፈልገው የነበረው ስትጠብቀው የነበረው ይሄን ነው። ማርታ ጥርጣሬ ውስጥ ገብታ እሷን እንድትደግፋት። እጅግ የሚያሳዝን እጅግ ልብ የሚሰብር። ዳጣም አባትሽ የት ነው? ለምንድነው የማትደውይለት? አናግሪኝ፣ አገናኙኝ የሚለው ጥያቄ እየተነሳ ነው። እኔ አልተገለጸልኝም እንጂ የተደበቀ ሀቅ አለ፣ የማላውቀው ሚስጥር አለ። ናታን ከዚህ ጋር አንተ ተያያዥነት አለህ እንዴ? ሰላም የሰጠች አደራ አለ ወይ? የደበቀከኝ ነገር አለ ወይ? በኋላ እንዳይጸጽት ትላለች ወይዘሮ ማርታ። ይህ ሁሉ ጉዳይ የአቢጌል ነው። አቢጌል በየቀኑ የምታነሳው ጥያቄ፣ የምጠረጥረው ጥርጣሬ ማርታንም አሁን እኔም ልጠርጥር፣ ልቤን ልፈትሽ፣ ቤቴን ጓዳዬን ልመልከት፣ የውጭ ሰው እስከሚነግረኝ ለምን ልጠብቅ የሚለው ነገር መነሳቱ የማይቀር ነው። ደረጀን ብቻ ነው ማናገር የምፈልገው፣ ለሱ ብቻ ነው መናገር የምፈልገው፣ እሱም ብቻ ነው ማውራት የምፈልገው የሚለው ነገር ራሱ ከባድ ጥርጣሬ ያስነሳ ነበረ። ግን ቁርጡ ቀን ደረሰና ከወለድኩ በሰላም እሰይ እመቤቴ በሰላም ትገላግለኝ፣ አደጋ ከተፈጠረ ግን ኃላፊነትን መወጣት አለብህ፣ የኔ ስህተት ሳይሆን ያንተ ነው፣ ልጄን ባትደብቅብኝ፣ ልጄን ባትጥልብኝ ትላለች ሰላም። ወደድክም ጠላህም የዳጣ ወንድም ያንተ ልጅ ነው፣ ሁለተኛ ያረገዝኩትም ይህ የኔ ጥፋት አይደለም የምትለው ሰላም የማን ነው ጥፋቱ? ጋሽ ደረጀ ከባድ ጭንቀት ውስጥ ገብተዋል። ያላመኑበትን አምኖ መቀበል የማይችሉት ጉዳይ ከተወለደ በኋላ ዲኤንኤ እንዲመረመር እንኳን ደስታውን የሚጨልም ትዳሩን የሚነጥቅ ቤቱን የሚያፈርስ ሚስጥር ሆኗል። የዳጣ ጉዳይ ሳያልቅ ሌላ ተአምር፣ የዳጣ ጉዳይ የዳጣ እውነታ ሳይገለጽ ሌላ ሚስጥር። እንዴት ያሳዝናል። ናታንም ከባድ ጭንቀት ውስጥ ገብቷል። ዳጣ በእኔ ምክንያት ይህ ቤት ሊፈርስ ነው፣ የዚህ ቤት ደስታ ሊቀማ ነው። ማርታም እየጠረጠረች ነው። አባትሽን አገናኘኝ፣ አባትሽ ጋር ደውዪ የሚለው ጉዳይ በእርግጥ እትዬ በጣም ታሳዝነኛለች። ዝም ብላ የምታምነው ጉዳይ በእርግጥ ስለምትወደውና ማመን ስለምትፈልግ መጠርጠር ስለማትፈልግ ነው። ግን ብዙ የሚያጠራጥሩ ነገሮች እያሉ የአቢጌል የየቀኑ ተንኮሏ፣ የየቀኑ ጥርጣሬዋ፣ የየቀኑ ወሬ ማመላለስ ጉዳይ ሌላ ነገር መጠርጠር ትችላለች። ግን አሁን መታገስና ዝም ማለት አልቻለችም። በተለይ የጋሽ ደረጀ ጸባይ መቀያየር፣ ተይኝ ማርትዬ አታናግሪኝ ታውኝ የሚለው ጥያቄ ትልቁን ዱብዳ ሰምቶ ወደ ቤት ሲመለስ ምን አይነት ይህ ሁኔታ ይፈጠራል? በጣም የሚያሳዝን በጣም ቅስም የሚሰብር የደረጀ ሁኔታ። ሁላችንም አዝነናል። የእውነት ጋሽ ደረጀ የባለፈው ስህተታቸው፣ በስካር የተፈጸመው ድርጊታቸው እያንገበገባቸው ውዷ ባለቤቴ ነጩን ጥቁር ነው ካልኳት የምታምነኝ፣ በእኔ ሙሉ እምነት ያላት፣ በ10 ጣቷ የምትፈርምልኝ፣ መጠርጠር እንኳን የማትገምተው እኔ ገበናዬ ብዙ ነው። ይህን ስሰማ ምን ትሆንብኛለች? ወይ ትሞታለች፣ ወይ አንድ ነገር ታደርጋለች። የተከበረው ትዳሬ ሊፈርስ ነው፣ የሞቀው ቤቴ ሊበርድ ነው። እንዴት ያሳዝናል የጋሽ ደረጀ ሁኔታ። ሰላም ከባድ ስህተት ብትሰራም ግን የሁለታችንም ጥፋት ነው ብላ ሁሉንም ተጋፈጠችው። ማርታ ስትሰማ ምን ይፈጠራል? አንድ ስህተት ነው ሊባል ይችላል። ሁለት እንዴት ነው ስህተት ነው ይባላል? በእርግጥ ሚስጥሩን የሚያውቀው ፈጣሪና ሰላም ናት። ጋሽ ደረጀ ወደ ኋላ ተመልሰው ይህንን ድርጊት ቢያስታውሱ እንኳን በፍጹም አይመጣላቸውም። እንዴት፣ ወዴት፣ መቼ የሚለው ጥያቄ። በእርግጥ ማርታ ወደ
ዱባይ ስትሄድ የተፈጸመ ከሆነ ያችን ቀን ቆጥሮ ማወቅ ይችላል። ግን እንዴት እስከ ዛሬ ዝም አልሽ? እንዴት እስከ ዛሬ ደበቅሽኝ? የሚለው ከባድ ፍጥጫ ነው። በዚህ በኩል የዳጣ እናቴ ማናት? አለች ወይ? መቼ ነው የምታገናኘኝ? አባዬ በእኔ ምክንያት እየተጨነቅ ከሆነ ሊቀር ይችላል። ግድ የለም ያንተን ደስታ እፈልጋለሁ። እናቴን አገኛለሁ ብዬ አባቴን ላጣ ነው። ደስታ እየጠፋ ነው አባዬ እያለ ዳጣ ተጨንቃለች። ትልቁን ጉድ መች ሰማች ዳጣ? ወንድም እንዳላት መች አወቀች? ሰላም እናቷ እንደሆነች መች ሰማች? የሚያሳዝነው ነገር ወይዘሮ ማርታ ሰላምዬ ደረጀ እኮ ለትዳሩ ብሎ ነው እንዲህ የሚጨቀጭቅሽ፣ ለእኔ ብሎ ነው ትዳሩን ለመጠበቅ ከጎረቤት ቡና መጠጫ ሀሜት ለመከላከል ትላለች። ጉድሽን ባልሰማሽ ገበያ በወጣሽ፣ ሀዘንሽ ቅጣጣ ከቤትሽ አይወጣ ይባላል። እጅግ የሚያሳዝነው ነገር ይሄ ነው። አቢጌል ስትፈልገው ስትጠብቀው የነበረም ይሄ ነው። እናቷ ጥርጣሬ ውስጥ እንድትገባና የሆነ ነገር አነፍንፋ እንደሷ እንድትሆን እሷን እንድትደግፋት ወይዘሮ ማርታ ጋሽ ደረጃውን ወደ ቤት ሲመለስ ምን ይፈጠራል? ሰላምስ ደፍራ ፊት ለፊት እየተያዩ እንዴትስ ይኖራል? ቀኑ ደርሶ መወለዱ አይቀርም፣ ይወለዳል። አባቱን አልናገርም ሀሳብ ቀይሬያለሁ ብትል እንኳን ቀኗን ጠብቀው ዲኤንኤን ማስመርመራቸው የማይቀር ነው። ደረጀ እንኳን እውነቱን አውቆ ዝም ቢል ማርታ ዝም አትልም፣ አቢጌል ዝም አትልም። በጣም ግራ የሚያጋባ የተምሳሌት የሆነ ትዳር የሚያፈርስ የሳቅ የደስታ ቤተሰብ የሆነውን ደስታውን የሚቀማ ዳጣ እዚህ ጋር በእኔ ምክንያት ነው የሚለው ነው እንጂ ጉዳዩ ከእኔ ጀርባ ሌላ ማላውቀው ሚስጥር አለ የሚለው አልገባትም ዳጣ። ስለዚህ ሰላም ዳጣ ጋሽ ደረጀ ሆነው በግልጽ ካላወሩ ያም በእኔ ስበብ ይሄም በእኔ ስበብ እየተባባሉ ከባድ ጭንቀት ውስጥ እየገቡ ነው። ምስኪኗ የዋኋ ለትዳሯ ታማኝ ለቤቷ ሟች ለልጆቿ ምርጥ እናት ማርታ ይህን ስትሰማ ምን ይሰማታል? ግራ ገብቷታል። የማላቀው ሀቅ አለ፣ የተደበቀ ሚስጥር አለ። ናታን ንገረኝ ቢባልም ናታን ያደራ ቃሉን አላውቅም ብሎ ዝም ብሏል። መቼ ይሆን ያ ወረቀት ዳጣ እጅ ላይ የሚገባው? ሀቁን ጥቅልል አድርጎ የያዘው ወረቀት ያ ወረቀት ከተገኘ ሁለተኛው ልጅም የደረጀ ነው ብሎ ለመደምደም ቀላል ነገር ነው። ማርታ ይሄን ስታውቅ ምን ይፈጠር ይሆን?